ከተባለ አለ ወይ? አሁን ውጪ ምናምን የሚሉ ቃላት እኛ አብ ወልድና መንፈስ ቅዱስ በባህሪ ፍጹም አንድ ናቸው ስለምንል ውጪ ስትል ወልድና መንፈስ ቅዱስን ያገለለ አይነት ኤክስፔክቴሽን ከሆነ ያንተ ኤክስፔክቴሽን ውጪ በሚለው በዛ መንገድ አይመጣም። ግን አብ አልፋና ኦሜጋ እንደተባለው ሁሉ ልጁም ኢየሱስ ክርስቶስም ተብሏል እኮ እዛው ራእይ ዮሐንስ ላይ ምዕራፍ 1 ላይ ተብሏል፣ የመጨረሻው ምዕራፍም ላይ ተብሏል። ግን አልፋና ኦሜጋነት የሶስቱም ነው፣ በአንድ መለኮታዊ ባህሪ አንድ ስለሆኑ ማለት ነው። ለሶስቱም ሊነገር የሚችል ነው። ውጪ የሚለው አካልን ታሳቢ ያደረገ ከሆነ ሲጀመር ውጪ የሚለው ቃል ጥቅም ላይ መዋል የሌለበት ነው። ምክንያቱም ምናልባት በስተቀር የምትል ከሆነ ኦር ደግሞ የሆነ ውጪ ስትል የሆነ የተገነጣጠሉ ማንነቶች ስለሚያስመስል ማለት ነው። በዛ ቃል ኮምፈርተብል አይደለውም። ግን እንደ አብ ሁሉ ወልድም እንደዛው ነው፣ አልፋና ኦሜጋ ነው። መንፈስ ቅዱስም የዘላለም መንፈስ ተብሏል እኮ። አልፋና ኦሜጋ ማለት ጅማሬና ፍጻሜ የሌለው ማለት ነው። ልጁም እንደ አባቱ ነው፣ መንፈስ ቅዱስም እንደ አብ ነው። ስለዚህ በዛ ረገድ ልንናገር እንችላለን። ሌላው የአይሁድ ሊቃውንትን ትቀበላለህ ወይ? ልክ ነህ፣ መርጬ ነው የሚቀበለው። ግን አንዳንድ ጊዜ ምንድነው የሚሆነው መሰለ ያዲ በክርስቲያን ሰርክል ውስጥ ስናመጣው ማለት ነው ጉዳዩን የመጽሐፍ ቅዱስ ሊቃውንት በሙሉ በአንድ ድምፅ የተስማሙበትን ነገር እናንተ ኮንትራዲክት ታደርጋላችሁ። አሁን የብሉይ ኪዳን ጥቅሶችን እኛ በምንረዳው መንገድ የተረጎሙ በጣም ብዙ የአይሁድ ሊቃውንት አሉ። ግን ሌተር ኦን ኋላ ላይ የመጡ ረባኒክ ጁዳይዝም ተከታዮች ክርስቲያኒቲን ሪፊዩት ለማድረግ የመጣ ቤተ እምነት ስለሆነ ቤተ እምነቱ በዛ መንገድ ሊተረጉሙ ይችላል። ስለዚህ እነሱን አንቀበልም ማለት ነው። ወደ ኋላ በሄድን ቁጥር ግን ከክርስትና ጋር የሚስማማ ነገር ስለምናገኝ ብዙ የምንቀበላቸው ነገሮች አሉ። እናንተም እንደዛው ነው። መርጣችሁ ትቀበላላችሁ፣ መርጣችሁ ትጥላላችሁ። እሱ መርጦ መቀበልና ለመቀበል ምንም ችግር የለበትም። ዋናው ነጥብ ግን ሁሉም በአንድ ድምፅ የተስማሙበትን ነገር እናንተ ኮንትራዲክት ስታረጉ፣ በክርስትና ታሪክ ውስጥ አለን ብላችሁ ኮንትራዲክት ስታረጉ፣ ሌላው ደግሞ ኦብጀክቲቭሊ ሊነገር የሚችል ነገር ለምሳሌ የቃላት ትርጉም የቋንቋ ጉዳይ ሲሆን ኦብጀክቲቭ ነው በቃ። እዚህ አንዱ ሊቅ የሆነ ብሎ ኮንትራዲክት የሚያደርግበት ምንም ሰበብ የለም። እንደዚህ አይነት ነገሮችን ስትቃወሙ እንደናንተ ያለ አቋም ያለው አለ ወይ ብሎ መጠየቅ አግባብ ነው። ኦኬ። ሌላው ማርቆስ 12 ላይ ከእርሱ በቀር የሚለው አብን ነው የሚያሳየው። ወልድን ያገለለ ነው ወይ? አይደለም። ወረድ ብሎ እኮ ጌታችን ኢየሱስ ክርስቶስ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ተብሎ ለመሲሁ የተነገረውን ቃል ጠቅሷል። ስለዚህ ከአብ ያነሰ ሌላ ጌትነት አለው መሲሁ ካላልክ በስተቀር ወይንም ደግሞ ሁለት ጌቶች አሉኝ ካላልክ በስተቀር ያንን ቃል መካድ አትችልም። ግን ደግሞ በማንነት አንድ ናቸውም ማለት አትችልም። መጽሐፉ ያንን እድል አይሰጥም። እዚህ ጋር ኢንተራፕት ስላደረገና ምክንያቱም ስለፈቀደልኝ ኢንተራፕት ማድረግ እሺ ማድረግ ስለተፈቀደልኝ ኦኬ። ኢየሱስ ክርስቶስ እዚህ ጋር ሪፈር ያደረገው ማርቆስ 12:29 ለየትኛውን ጥቅስ ነው? እናንብበው ጥቅሱ አንብበው፣ ችግር የለም። የምናውቀው ስለሆነ ሰዓት ስለሚፈጅ ዘዳግም 6:4 ነው ሪፈር ያደርገው አይደል? ያ ዘዳግም 6:4 እሺ ኦኬ። ስለዚህ ዘዳግም 6:4 ላይ ዘዳግም 6:4 ሪፈር አድርጎ ሲመልስ ጸሐፍቱ ምን ብሎ መለሰለት? ትክክል ነህ፣ አንድ ነው ከሱም በቀር ሌላ የለም ብሎ መለሰለት። ዘዳግም 6:4 ነው የጠቀሰበት ነው አይደለም? ያ እሺ፣ ምንድነው ነጥብ ነው አይደለም? ምንድነው ነጥብ? ነጥብን አስቀምጣ እኮ ተስማማን እኮ ጥቅሱን ነጥብን እንደማስቀምጥ እኮ። ስለዚህ ትክክል ነኝ። ቀጥል፣ ሐሳብን ጨርስ ነው ወይስ አይደለም? ሐሳብን ጨርስ ነው ወይስ አይደለም? ሐሳብን ጨርስና ከዛ መልስልኝ። ቀጥል ሐሳብ። ኦኬ። ስለዚህ ዘዳግም 6:4 እናንተ የምትፈቱት በአንድነት አይደል እንዴ ነው ወይስ ለአንድ አካል ነው የምትፈቱት? ብራዘር ይኸውልህ ዘዳግም 1:4 ሐዋርያው ቅዱስ ጳውሎስ ለአብም ለወልድም አድርጎ ፈቷል። 6:4 ለአብም ለወልድም አድርጎ ፈቷል። ኦኬ። ቅድም የአይሁድ ሊቃውንትን በሙሉ ትቀበላለህ ወይ ምናምን ብለኛል። በፕሉራሊቲም ደግሞ የሚፈቱ አሉ። ለምሳሌ
እኔ ካባሊስቶች ስላልጠየቅኩም እሱ በፕሉራሊቲ ነው የሚፈቱት። ኦኬ እሱን አልጠየቅኩም። እንደ ቋንቋው ገባኝ እኮ እኔ እንድናገር ፍቀድልኝ። አሁን ጭቅጭቅ አረከው እኮ። እሺ ጠይቀኝ እኮ ነው ራስህ የጠየቀኝ። እሺ ጭቅጭቅ አረከው እኮ። ስለዚህ መጽሐፉ የሚለውን መጽሐፉ ውስጥ ያለውን ዳታ በሙሉ ነው የምትወስደው እንጂ ገነጣጥላ አትወስድም። እዛ ጋር አብን ታሳቢ አድርጎ ያ የአይሁድ ሊቅ መናገሩ ወልድን ያገለለ ሊሆን አይችልም። ኦኬ ኤክስክሉሲቭ ላንጉዌጁ ወልድን የሚያገል አይደለም። ጌታችን ኢየሱስ ክርስቶስም ደግሞ ወልድን ያገለለ ነው ኤክስክሉሲቭ ላንጉዌጁ ብሎ ተቀብሎ በዛ አላቆመም። ቀጥሎ የጠቀሰው ለእግዚአብሔርም ለመሲሁም የተነገረውን ጌታ ጌታዬን የሚለውን ሁለቱንም በመለኮትነት የሚገልጸውን ቃል ነው። ኦኬ ስለዚህ ጌታችን ኢየሱስ ክርስቶስ በነጠላ አይደለም። ለዛ ነው የጠየቅኩ። ለዛ ነው የጠየቅኩ። አውቶስ ብሎ ጭቅጭቅ አይደለም። የጠየቅኩን ጥያቄ በቀጥታ ዳይሬክት እንድታደርግልኝ ነው፣ አድሬስ እንድታደርግልኝ ነው። ዘዳግም 6:4 ሪፈር አድርጎ የተመለሰውን መልስ ትክክል ነህ ብሎታል ወይስ አላለውም? ለአብ ነው የገባው ዘዳግም 6:4 ወይስ አይደለም? ትክክል ነህ ብሎታል። ግን ኤክስክሉሲቭ ላንጉዌጁ ወንድም እዛ ቦታ ላይ ዳትስ ማይ ኳስችን ለአብ ነው ካልከ ጨርሰናል። ኤክስክሉሲቭ ላንጉዌጅ ወልድን የሚያገል ነው በሚል ትርጓሜ አይደለም። ያ አለመሆኑን ቀጥሎ አሳይቷል። ምን ሆነ ነው እርሱ ሲል ወልድን ይጨምራል። እርሱ የሚለው የኤክስክሉሲቭ ላንጉዌጅ ትኩረቱ አብ ላይ ቢሆንም ግን ወልድን የሚያገል አይደለም ነው እያልኩ ያለው እኮ። ይጨምራል ወይ አያገልም ካልክ ይጨምራል ማለት ነው ወይስ አይጨምርም? እዛ ቦታ ላይ አግልሎ አይደለም የተናገረው። ሲጀመር በሚያገል ሴንስ አይደለም ጌታ ኢየሱስ አክሰፕት ያደረገው እያልኩ ነው። ዳኒ ይጨምራል ወይስ አይጨምርም? ይኸውልህ በሚያገል የተናገረው ስለ አብ ነው፣ ግን ሴንሱ የተናገረበት ሴንስ የሚያገል አይደለም። ጌታ ኢየሱስም አክሴፕት ያደረገበት ሴንስ የሚያገል አይደለም ነው እያልኩ ያለሁት እኮ። ይጨምራል ወይስ አይጨምርም? እሺ አሁን ጭቅጭቅ አደረከው አዱዬ፣ መለስኩ እንዴ? ቀጥታ እኮ አይጨምርም ብዬ ልቀበል? አይጨምርም። አሁን አንተ የፈለግከው ፖለቲካ ስላለ በዛ መንገድ አልመልስልም። ትኩረቱ አብ ላይ ነው። ቆይ ለምን ፖለቲካ? እድል ስጠኝ ፕሊዝ፣ እድል ስጠኝ። ጭቅጭቅ ካረከውማ ይልክ አይደለም። ትኩረቱ አብ ላይ ነው። ጸሐፊው ማንን ታሳቢ አድርገው ነው የተናገረው? አብን። ግን ጌታችን ኢየሱስ ክርስቶስ መልሱን አክሴፕት አድርጎታል። ወልድን የሚያገል ነው ኤክስክሉሲቭ ላንጉዌጁ? በፍጹም አይደለም። መጽሐፍ ቅዱስ ውስጥ ኤክስክሉሲቭ ላንጉዌጆች ለአብም ለወልድም ለመንፈስ ቅዱስም ሊነገሩ የሚችሉ ናቸው። ለምሳሌ ጌታችን ኢየሱስ ክርስቶስ ከእርሱ በቀር አንድም የማያውቀው የተጻፈ ስም አለው ይላል። መንፈስ ቅዱስ አያውቅም ማለት ነው? አብ አያውቅም ማለት ነው? በዛ መንገድ አንረዳም። ኦኬ አካል ግን ነጠላ ብቻ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ ማንነት ናቸው የምትል ከሆነ መጽሐፍ ቅዱስ ያንን ድምዳሜ እንድትይዝ አይፈቅድልህም። ስለዚህ እንደዚህ አይነት ጥቅሶችን ስታገኝ ኤክስክሉሲቭ ላንጉዌጅ ጥቅም ላይ ሲውል ሌላውን አካል ባገለለ ሴንስ አይደለም። መጽሐፍ ቅዱስ በዛ አይተረጉም። ሐዋርያው ቅዱስ ጳውሎስ አንድ አምላክ አብ አለን ብሎ አንድ ጌታ ኢየሱስ አለን አለ። ኤክስፎርድ ኮሜንተሪ አሁን የሊብራል ኮሜንተሪ ነው። እሱን አውጥቼ ላሳይህ እችላለሁ። ይሄ ሐዋርያው ቅዱስ ጳውሎስ ይሄንን ሲያደርግ አብና ወልድን በሼማ ውስጥ እያስገባ ነው ብለው ነው እንትን ያሉት። የኛ ሊቃውንት በሙሉ ደግሞ የሚናገሩት ይሄን ነው። ኢቨን የክርስትና ተቃዋሚዎች ራሳቸው አክሴፕት የሚያደርጉትን ኦብጀክቲቭ የሆነ ነገር ነው እየነገርኩ ያለሁት። ስለዚህ ኤክስክሉሲቭ ላንጉዌጅ ሲነገር አንድ አካል ላይ ትኩረት ሊያደርግ ይችላል። አብ ላይ ትኩረት ሊያደርግ ይችላል፣ ወልድ ላይ ትኩረት ሊያደርግ ይችላል፣ መንፈስ ቅዱስ ላይ ትኩረት ሊያደርግ ይችላል። ግን ሌላውን የሚያገል ነው ወይ? በፍጹም አይደለም። ይሄ ነው። የትኛውን አካል ያካተተ ነው? ቀጥታ መልስልኝ። መልሼ እልሃለሁ። ፌር አይደለም። በነገራችን ላይ መቀበል አለመቀበል መብት ነው፣ ግን እኔ መልሼ እልሃለሁ። ለአቢሲኒያም እንደዚህ ሰፋ ያለ ደቂቃ መስጠት ነበረብኝ። ለአንተ ነው አዲስ የሰጠሁት። ደቂቃው ቅድም ነው ያለፈውና ድጋሚ ለአቢሲኒያ ልስጠው። የመጨረሻውን ጥያቄ ልመልስለት። የጳውሎስ ፈቃዱን መጽሐፍ አንብቤ ያለው ግን ኮንቴክስቱ ትዝ አይለኝም። አንተ ከጠየቀው ጥያቄ ተነስቼ ልመልስልህ። በልጁ የተገለጠው እግዚአብሔር ነው ብለዋል። አዎ ልክ ነው። አብ በልጁ ተገልጧል። በኢንካርኔሽን ሴንስ ግን አይደለም። አሁን ቅድም ያዲ ሮሜ ላይ የሚገኘውን ጥቅስ ጠቀሰና ሬቬሌሽን እና ኢንካርኔሽንን አንድ አድርጎ ሲያወራ ነበር። አብ በወልድ ሪቪልድ ሆኗል። አዎ መጽሐፍ ቅዱስ ይላል። ግን ኢንካርኔት የሆነው ስጋ ሆኖ ወደ ዓለም የገባው
ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች የተባለው አማኑኤል ተብሎ ስሙ የተጠራው እግዚአብሔር ከኛ ጋር የተባለው ያ ማንነት ወልድ ነው ወይ? በጭራሽ አይደለም። መላእክት ለእረኞች ሲናገሩ በዳዊት ከተማ መድኃኒት የሆነ እርሱም ክርስቶስ ጌታ ተወልዶላቸዋል። መድኃኒት ነው፣ ክርስቶስ ነው፣ ጌታ ነው። ይሄ አምላክነትን የሚያሳይ ነው። ኦኬ፣ የተወለደው ልጁ ራሱ ነው። ይሄን እየተባለ ያለው በኢንካርኔሽን ሴንስ እግዚአብሔር በልጁ ተገልጧል ስትል ስጋ ሆኖ ኢንካርኔት ሆኗል ወይ በሚል ሴንስ ከሆነ በጭራሽ አይደለም። ኢንካርኔት የሆነው ሰከንድ ፐርሰን ኦፍ ትሪኒቲ ነው። ግን ሪቪልድ ሆኗል ወይ? አብ በልጁ በደንብ ሪቪልድ ሆኗል፣ ተገልጧል፣ ማኒፌስት ሆኗል። ሁለቱን መለየት ያስፈልጋል። የአዲያችን ጥቅስ ኮንፊውዝ ታደርጋለህ ብዙ ጊዜ። ከዚህ በፊት መልሼ እላለሁ እርግጥ ዲቤት አድርገን ግን እኛም እኮ አብ ስጋ ሆነ አንልም እኮ ዳኒ። ለምንድን ነው እንደዛ? እኛም አንለው አብ ኢንካርኔት ሆኗል አንልም። አንልም አትበል፣ ራስን ብቻ ወክለህ ተናገር። አልልም በል። ለምሳሌ ተክለማርያም ገዛኝ ቃሉ ይናገር ገጽ 19 ላይ ምን ብለዋል? አብ ከዘላለም የነበረ አምላክ ነው፣ ህዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ስጋ ሆኖ አማኑኤል በመሆን በወልድነት ተገለጸ ይላል። ማን? አብ ራሱ የተወለደው አብ ነው ይላል። አልልም በል። ቆይ ዳኒሻ አንዴ ነው ያባት አንዴ እንግባ ወይስ ጋይስ? አሁን እኔ ለሱ መልስ እየመለስኩ ነው ያለኝ። አረ ዳኒ ተረጋጋ። እንትን ነው እዛው መጽሐፍ ላይ ባይዘው ፔጅ 69 ላይ ቆይ አብ አልተወለደም ዳኒ መልስን ጨርሳለህ አይደለ? ኮንትራዲክሽን ነው ሐሳብ ያዲ ቆይ ሁለት ሐሳብ እኮ አልተወለደም። የተናጋ መሰረት እንዳለው ነው የሚያሳየው። አረ ዳኒ ተረጋጋ እንዴ። አይ ዳኒ ከአቢሲኒያ ጋር አውሩበት እስኪ። ለማንኛውም ግን አሪፍ ጊዜ ነበር የነበረን። እንደዚህ ከሆነ ውይይት ደጋግመን መወያየት እንችላለን። በዚህ አጋጣሚ ግን ያስከፋችሁ ካለው ምናምን እንደገና ይቅርታ። ዳኒ በተለይ አንተ ብዙ ጊዜ ወቅሻለሁ እና ይቅርታ። ይመቻችሁ። ለማንኛውም ተባረኩ። ሁለታችሁም ወንድማማቾች ጥሩ ሰዎች ናቸው። እግዚአብሔር ይባርካችሁ። አሜን። አንተም ተባረኩ። ሁላችሁ ተባረኩ። አብ አልተወለደም ብሎ ይዋሻል ዳኒ። ያዲ ከኔ ጥያቄ ትቀበላለህ? አንድ ጥያቄ ነበረኝ ከሆስት። ቆይ አንዴ ይህን ነገር አድሬስ ማድረግ አለብኝ። አንዴ ይህን ነገር አድሬስ የማድረገው ምንድነው? ደጋግሜ ተናገረ። አሁን ደጋግሜ የምናገራለሁ። እዚህ ጋር የተጻፈበትን ይሄ አብ ተወለደ የሚለውን በደንበኛው አውዱን መከተል አለብን፣ አምላክን ላለመነጠል ነው። ምክንያቱም ከላይ የሚያስቀምጠው ነገር አለ። እሱን ሳታነብ አትወርድም ወደታች። አንበበ ሙሉ ነው ተረድተህ የምትመጣው። ምክንያቱም ዳኒ እንዳለው አሁን ለምሳሌ ሁለት የተለያየ ቦታ ላይ እንዳየው ቅድም ፔጅ 3 ላይ አሁን ደግሞ ፔጅ 69 ላይ አብ ተወለደ አይልም። እዚህ ጋር የተባለበት ምክንያት ግን ላለመነጠል ነው። ከፍ ብትል እኮ ታየዋለህ አይደል? ሌሎች ሰዎች እንዴት እንደሚነጥሉ ሌሎች ሰዎች እንደሚናገሩ አምጥተው ነው እዚህ ጋር ላለመነጠል የተነገረ ነገር ነው እንጂ እኔ እርግጠኛ ነኝ ብዙ መጽሐፍ ተነቧል፣ እንደዛ አይቀመጥም። ግን እዚህ ጋር ላለመነጠል ነው። እስቲ ይኸው መጀመሪያ ደረጃ አንብበው፣ ከፍ ብላ አንብበው፣ ከፍ ብላ አንብበው አውዱን እየተነበበ እኮ አንብበው። አብ አምላክ ነው። ከዛ ነው የሚጀምረው አውዱ። ድንግል በመወለድ ሲጋ አውዱ ከዛ ነው ወይ የሚጀምረው? አውድ እንኳን አታውቅም ብለህ ቤተ እምነትን ትኬዳለህ። አውድ ከዛ ነው ወይ የሚጀምረው? ከላይ ያለው የእኛን አስተምሮ ምን ብሎ ነው እሱ አስተምሮት ያመጡት? ሶስት አማልክት አሉ ብሎ ይላሉ። ውሸቱን የጻፈበት ነው እሱ እኮ። አሁን እንደዛ ከሚል ሀሳብ እንዳዳምጠኝ፣ እንደዛ ከሚል ሀሳብ ጋር ተነስተው ከሆነ እኔም ቢሆን ያን ሀሳብ ከሚጻረረኝ ሰው ጋር ቢሆን ይህንን ነው የምለው፣ ቃል በቃል ማለት ነው። የተወለደ አምላክ አለ ካላችሁ፣ አምላክ ይወለዳል ካላችሁ፣ የተወለደው አምላክ አብ ነው ሊሆን የሚችለው በአምላክነት። እንደዛ ብዬ ይናገራሉ። ምንም ችግር የለብኝም። በዚህ እሳቸው ባስቀመጡበት መንገድ ከተኬድ አዎ፣ ምክንያቱም አንድ አምላክ ስለሆነ ያለው የተወለደው አምላክ የምትል ከሆነ የተወለደ አምላክ አለ የምትል ከሆነ ከመጽሐፍ ቅዱስ ባዩ አንዴ አዳምጠኝ። አምላክ ተወለደ የሚል መጽሐፍ ቅዱስ ላይ የለም። አምላክ አይወለድም። አምላክ ልጅ አለው። ግን የተወለደን አምላክ ከመጽሐፍ ቅዱስ ውጭ ሰውን ለመናገር ከሰው ጋር ለመነጋገር አምላክ ተወለደ የምትል ከሆነ ያ የተወለደን አምላክ እግዚአብሔር አብ ነው እላለሁ። አምላክ ተወለደ የሚል ከሆነ መጽሐፍ ቅዱስ ውስጥ ካለ አብ እኛ ስጋ ሆነ አንልም አይደል? ኮሜንቱን ተመልከቱ።
እኮ እንላለን። አብ ስጋ ሆነ እንላለን። አሁን ዳኒ እየጠየቀ አብ ተወለደ አንልም አሁንም እኮ ተወለደ እያለን አይደለም። ተረጋጋቡ። አብ ተወለደ እያልን ነው እንዴ? እዚህ ጋር ከተጻፈው ከእናንተ አስተምሩት አንጻር የተጻፈ ነው እንጂ 3 ቦታ ከፍቼ ያሳያለሁ። አብ አልተወለደም የሚል እዚሁ መጽሐፍ ላይ 3 ቦታ ከፍቼ ያሳያለሁ። እርስ በርስ ይጋጫል ማለት ነው። አይጋጭም። አሁን ያንተ ሲሆን ሊጋጭ ትላለህ። መጀመሪያ አውድ ላይ መጀመሪያ የተጻፈውን ሀሳብ ላይ የሰው መጽሐፍ ነው እያነበብክ ያለው። ኦኬ፣ ከአብ ውጭ ሌላ አካል አለ? አሁን ሌላ ጥያቄ ይገባል። ሌላ ከአንተ ጋር የምወያየው በእኔ አስተምሮት ከሆነ መጽሐፎቻችን አንበበ ስጨርስ ስታጠና ልክ እንደ ዳኒ አትሊስት እውቀት ሲኖር ከአንተ ጋር አወራለሁ። አንበበ ማጨረስከው መጽሐፍ ይዘህ መተህ ልትከራከረኝ ትሞክራለህ። አንዴ መጨረሻችን ጭቅጭቅ እንዳይሆን አንድ ጭቅጭቅ እየሆነ የመጨረሻ እችን ጠይቀዋል። አዱ በእናንተ ቤተ እምነት ከአብ ውጭ ሌላ አካል አለ? አካል የምታወራ ከሆነ ስለ ማንነት አንድ ማንነት ነው ያለው። አንዴ ተሜ አንድ ጊዜ እሺ፣ የተወለደው በሰላም ተወያይተናል እኮ እስካሁን። ተሜ ፕሊዝ እሺ፣ ማን ነው? አዱ ቆይ ከዛ አካል ሌላ የተወለደ አካል አለ? ኦኬ ተሜ የተወለደው ሰው ነው። መልስላለሁ። ጥያቄዎች የምትፈልገውን ጥያቄ ጠይቅ። ሂድ። ሰው የተወለደ ቆይ በስጋ ከዳዊት ዘር ስለተወለደ ስለ ልጁ ይላል። በስጋ የተወለደው ስጋ ነው። ሰው ነው የተወለደው። ስጋ ማለት ሙዳ ስጋ አይደለም። ሰው ተወልዷል። በስጋ ያዲ ቆይቶ ምን እኮ እንደሚል ራሱ ምን እንደሚል ታውቃለህ? ስለምን እያወራድ ወደ ታውቃለህ? ያዲ አንዴ ጭቅጭቅ እንዳይሆን ነው። አንዴ ጥያቄ ማን የተወለደው ከሆነ ኢሳይያስ 9:6 ምን ይላል? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይላል። የተወለደው ወንድ ልጅ ነው፣ የተሰጠን ሕፃን ልጅ ነው ይላል። ቅድምም እንደጠቀስነው ስንወያይ ሰምተው ከሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በእግዚአብሔርና በሰው መካከል ምን ገባ ይላል? ሰው ገባ ይላል። ሰው የሆነ ኢየሱስ ክርስቶስ አለ ይላል። ስለዚህ ያ ሰው ደግሞ ቆላስይስ ላይ ሲናገር እግዚአብሔር ሙላት ሁሉ በእርሱ እንዲኖር ስለፈቀደ ይላል። 2:9 ላይ ደግሞ ምን ይላል? መልስ እየሰጠው ነው። ያ ሰው እንዲህ ይላል። አዱዬ አንድ ይቅርታ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ፈቃድን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ይላል። ያ ከሰማይ ወርጃለሁ ባይ ማለት አሁን ጨረስክ? ስለ ፈቃድ ነው የምናወራው ወይስ? ኖ ስለ ፈቃድ አይደለም፣ ከሰማይ ወርጃለሁ ባይ ማለት ኦፍ ኮርስ ከሰማይ ወርጃለሁ። ኢየሱስ ክርስቶስ ነው እየተናገረ ያለው። ኦኬ፣ ኢየሱስ ክርስቶስ ስንልኛ አብም ወልድም ነው እንላለን፣ ሰውም አምላክ ነው ብለን እናምናለን። እሺ፣ አብም ወልድም የሆነ ከሰማይ የማንን ፈቃድ ለማፈጸም ነው ለማድረግ ነው የመጣው? ኦኬ፣ የአባቴን ፈቃድ ብሏል። ማን አባቱ? አብም ወልድም በስጋው ሰውነት አምላክም አለው አባትም አለው። ከሰማይ ወርጃለሁ ያለው አብ ነው። ኦኬ፣ ከሰማይ ወርጃለሁ ብቻ እኮ አይደለም፣ በዓለምም ነበረ ይላል፣ ወደ ዓለምም መጣ ዓለሙም አላወቀውም ይላል። ይሄ ሁሉ እኮ አንድ ጥቅስ ብቻ ይዘህ የምታወራ አይደለም። መጽሐፍ ቅዱስን እናንተ እንደምትሉት በሙሉ ካነበብ መድረኩን ይዘን በጣም ቆየንና አይ መልሱ ልመልስ ሳይመልሱ ምንም እየመለስክ አይደለም እኮ አዱዬ። ለምሳሌ ኢሳይያስ 9ን ጠቅሰህ ወንድ ልጅ ብቻ ብሎ የሚያቆም አስመሰልኩ። ኃያል አምላክ ስሙም ድንቅ መካር ኃያል አምላክ ይላል። ምንም ጥያቄ የለውም። ስለዚህ ኃያል አምላክ አይደለም የተወለደው? በመለኮት ኃይሉ እንደ ኃያል አምላክ። ስለዚህ የተወለደው ሳይሆን የሚጠራው ስሙ ማን ተብሎ ይጠራል ይላል። ስሙም ድንቅ መካር ኃያል አምላክ የዘላለም አባት ይባላል ይላል። ሉቃስ ምዕራፍ 2 ቁጥር 11 ላይ ራሱ አንዳንድ ያዲ ብለህ ሳትተባከራለህ። ቆይ አንዴ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። ኦፍ ኮርስ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል። ይሄ ጌትነትና ይሄ መድኃኒትነት የአምላክነት ነው ወይንስ የሰውነት ነው? እንደ ጌትነትማ የአምላክነት ነው፣ ጥያቄ የለውም እኮ። ስለዚህ ጌታ ተወልዶላችኋል ይላል። ጌታ ተወልዷል በል፣ አምላክ ተወልዷል በል። አምላክ ተወለደ አይባል። በመሰረቱ አምላክ የሚወለድ ጌታ ተወልዶላችኋል አይልም? ጌታ ተወልዶላችኋል አይልም? ይሄ ጌትነት ደግሞ አምላክነት አይደለም? አምላክ የሚወለድ ኦኬ፣ አምላክ ወንድ ልጅ ነው ወንድም። እኔ እንደዛ ነው። አምላክ በስጋ ተወልዷል ነው እያልን ያለው። ጥቅሱን ካነበብክ ያልሆነ ነገር ጌታ ተወልዶላችኋል አይልም? ጥቅሱ
ህፃን ተወልዷል ጌታ ተወልዶላቸዋል አይልም ወይ? ኤኒዌይዝ ሉቃስ 2:11 መልስ የለህም አዲ። አረ ይሄ መለስኩልህ። የመለኮት ሙላት በዛ ስማና ሪፊት ማድረግ ከቻል ሪፊት ታደርጋለህ። አንዴ ደርባ አታውራ፣ ስርዓት ያዝ። ሉቃስ 2:11 ስርዓት ያዛት በላይ በስርዓት እየመለስኩልህ በስነ ስርዓት አይደለም እየደረብክ ነው፣ እየመለስክም አይደለም፣ ወደ ሌላ ነው ሺፍት። ጠይቀኝ የመለስኩልህ። መልሱን እያወቅህ ደግሞ ዝም ብለህ ትጠይቃለህ። አምላክ ወንድ ልጅ ነው ምናምን ትላለህ። በወንድ ልጅ ሰውነት ወደዚህ ምድር የገባው አምላክ ነው እያልን ነው እኛ። መጽሐፉ ልክ እንደምን እሺ እኛ ምን አዳምጣ እንዴ አንተ አምላክ አልተወለደም ነው እያልክ ያለው። የተወለደው ሰው ነው። አዳምጣ አንዴ አዳምጥ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የተወለደው መድኃኒት ነው፣ የተወለደው ጌታ ነው፣ አምላክ ነው ማለት ነው የተወለደው። ኦኬ ጋድ ነው የተወለደው እያለ ነው መጽሐፉ። መጽሐፉ እንደሚለው አትልም አንተ። ችግሩ እሱ ነው። እስቲ መጽሐፉ እንደሚለው የምትል ከሆነ ጌታ ተወልዶላቸዋል ይላል መጽሐፉ። ይሄ ጌትነት ደግሞ የአምላክነት ነው። ስለዚህ አምላክ ተወልዷል በል እስኪ ቃሉ እንደሚለው በል እኮ ቃሉ እንደሚለው እኔ ደግሞ እንደተረዳሁት አስቀምጣለሁ። አንተ እንደተረዳሁት አትልም። ቃሉ በቀጥታ የሚለውን ማለት ትችላለህ። አንተም አትልም እኮ ሕፃን ልጅ ተወልዷል አትልም። ወንድ ልጅ ተወልዷል፣ ወንድ ልጅ አምላክ ነው አትልም። ወንድም እኔ ሁሉንም ጥቅስ ነው የማነበው ቆራርጬ። ወንድ ልጅ አምላክ ነው ትላለህ? ወንድ ልጅ ብቻ ብለህ ነው የምታቆመው ወንድም እኮ። ወንድ ልጅ አምላክ ነው ትላለህ ወይ? ወንድ ልጅ አምላክ ነው ሳይሆን በወንድ ልጅ ሰውነት የተወለደው ወንድ ልጅ ሆኖ የመጣው በዛ ሰውነት የመጣው አምላክ ነው። ጋድ ኢንካርኔት ነው። ቃል ስጋ ሆነ። ፊዚካሊ የተወለደው አምላክ ነው ወይስ ሰው ነው የተወለደው? ስለዚህ ልደት የሚለውን ጅማሬ በሚለው ተረድተህ ነው በሚገባ። ጅማሬማ አምላክ በማርያም ማህፀን አልፎ ወደዚህ ምድር መጥቷል። ጅማሬ በሌለው ወንድ ልጅ ጅማሬ አለው። እሺ አምላክ በዛ ወንድ ልጅ አካል የመጣ ኢንካርኔት የሆነው እሱ መለኮት አይደለም? በመለኮት ነው እሱ ነው። ጌታ ተወልዷል። ጌታ ተወልዷል። ኦኬ ተወልዷል የምትል ከሆነ ስለ ውልደት የምታወራ ከሆነ ጌታ ተወልዷል ወይ መልስልኝ። እንደ ቃል ጌታ ተወልዷል ካል ኦኬ መለኮት ጌታ ማለት አምላክ ማለት ነው። ጌታ ማለት መለኮት ማለት ነው። ምን ማለት? ስለዚህ እሺ፣ ስለዚህ መለኮት ተወልዷል። መለኮት ወደ ዓለም መጥቷል በሰውነት በሚገባ። ቴንኪው። መለኮት በሰውነት ተወልዷል። እሺ አንተ እንደዛ አትልም? እሺ አብ ተወልዷል እያልክ ነው። በዚህ ሴንስ የተወለደ አይባልም። የተወለደው ሰው ነው። መለኮት አይደለም አብ። አሁን ደግሞ ሰው ነው የሚወለደው። ማርያም አብ የወለደችው ሰው ነው እንጂ መለኮት አይደለም። ጌታ ተወልዶላቸዋል ሲል በስጋ ኢንካርኔት ሆኖ የተወለደው መለኮት ነው ወይስ አይደለም? እስቲ አንተ ደግሞ ተጠይቅ። ከመለኮት ተነጥሎ ነው ስጋ የተወለደው ወይስ አምላክ ነው የተሰጠው? ቆይ ወንድሜ አንዴ ከመለኮት ተነጥሎ ነው ስጋው ለብቻው የተወለደው? ከመለኮት ተነጥሎ ነው ስጋው ለብቻው የተወለደው? ሰው ተወለደ ይባላል እንጂ አምላክ ተወለደ አይባልም። ከመለኮት ተነጥሎ ነው ወይ? ጌታ ተወልዷል ይላል መጽሐፉ። አምላክ ተወለደ አይባልም። ጌታ ተወለደ አይልም መጽሐፉ። ኦኬ አምላክ ተወለደ አይባልም። ወንድ ልጅ ተወለደ ጌታ ተወለደ ይላል አይልም መጽሐፉ። ሕፃን ተወለደ ይላል መጽሐፉ። ጌታ ተወለደ አይልም ሉቃስ 2:11 ሕፃን ተወለደ ይላል። ያ ትንቢት የተፈጸመው ሕፃን ተወለደ። ጌታ ተወለደ አይልም ወይ? በቃ አንተም እንደምትመልሰው እኔ መልሳለሁ። ጌታ ተወለደ አይልም። ይሄ እኮ ነው ችግር አዱዬ። አንተ አሁን በጣም ችግር ምንድነው? ያንተን ዶክትሪን እውነት ለማድረግ የተጻፈውን የመጽሐፉን ቃል ራሱ የማለት እንትን የለም። አንተ ወንድ ልጅ ተወለደ መሰረት በተጻፈው መሰረት ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ። አሜን። ቆራርጬ አላነብም እንዳንተ። አንተ ግን ቆርጠህ ነው የምታነበው። ቆርጬ አላነብም እኔ። ሉቃስ 2:11 ቆርጬ አላነብም እኔ። አሁን ሌላ ትልቁ ላይ አድርጉና እሺ ይሄን ጥቅስ አንብበህ ትወርዳለህ። አንዴ አይ ጠይቀኝማ አልወርድም። እኔ መጠየቅ አለብኝ። ጠይቀኝማ አንወርድ። መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል። ጌታ ተወልዷል በል እስኪ። ችግር የለብኝም። ጌታ በአካል ተወልዷል አሉ፣ በስጋ ተወልዷል አሉ። ስለዚህ ይሄ ጌትነት የአምላክነት ነው አይደል? አዎ የአምላክነት። ስለዚህ አምላክ በስጋ ተወልዷል። አዎ መለኮት በሰውነት ተወልዷል።
ቴንክ ዩ በጣም ይሄን ነው የምንፈልገው። እኔ ደግሞ ልጠይቅ እኔ ደግሞ ልጠይቅ። አትግባ አንዴ ጥያቄ ነበር ከቃሌ ጋር አውሩ ብራዘር። አየህ ላሽ ስትል ዳኒ አይ ላይክ ዲስ ምን ላሽ አንተ እኮ ከያዲ አትሻልም ብራዘር። ያዲ እኮ አንተ ከያዲ አትሻልም። አዱዬ ትሻላለህ አትሻልም። አላጠናውም ብሎ ነው የወረደው ወንድሜ። ዶክተር ተስፋዬ አላጠናውም ብሏል። እስና ቢግ ዲል በምን ኮንቴክስት ተው ኮንቴክስት ላይ አታውራ እስኪ። በምን ርዕስ ነው ዶክተር ተስፋዬ እንደዛ ያለው? ከቅድም ጀምሮ አልጠየቅም ትላለህ። በምን ርዕስ ነው እንደዛ ያለው? ችግር የለም ኦኬ። ማትጠየቅ ሆነ ኦኬ። 5 ደቂቃ ሙሉ ቅድም አልጠየቅም። እሺ አሁን ተው። ኧረ ችግር የለም አልጠየቅኩም። ችግር የለውም ይሄው እኔ ልጠይቀኝ በቃ አንዴ ቃሌ ካንተ ጋር አልጀመርኩም ቃሌ። እሺ እኔ ልጠይቀህ በቃ ችግር እንዴ እሱ ትልቅ ሰው ነው እኮ ተምሯል አይደል እንዴ? ምን እንዴ እሱ ላይ ምን አሰፈረ? ይሁን ይጋመጥችላል። አይ ፌርም የሆነው እስቲ ከእሱ ጋር ከጀመርን እስቲ ከእሱ ጋር እንጨርሳለን። ነገር የለውም አንድ ሰው ነው እየጠየቀ ቃሌ ቆይ ኧረ ዳኒ አልፈልግም ካለ ዳኒ ከአንተ ጋር ጥያቄ መቀጠል ይችላል ወይ? እኔ ልጠይቅህ እና ሆነ ነው ብራዘር ባይዘው ተወያዩ ከወረደ በኋላ ዳኒ የመመለስ ግዴታ የለበትም። በቃ ያዲው ኧረ እኔ 3 ሰዓት ሙሉ ነው እዚህ የተቀመጥኩት። ይህን ሁሉ ሰዓት አውርቼ እቺን ቃል አሁን ጌታ ተወልዶላችኋል የምትለዋን ላለ ማለት ተናነቀው። ግን ያው ውጣታል ቃሉን ውጣዋል እኮ ዞሮ ማለት ነው። ስለዚህ እኔ ፖይንት እሱ ነው። ከዚህ በኋላ ምን አጨቃጨቀኝ ካንተ ጋር? እስቲ ከኔ ጋር ያውራ። ቆይ ቃሌ ጋር ማውራት ትችላለህ ወንድሜ። ካልቻልክ ውረድ። አልችልም። አንተ አትችልም? አላወራም ካንተ አልችልም። ካንተ ጋር አላወራም። ኦኬ ታዲያ ካላወራም ከኔ ጋር አውራ በቃ ና። አንተ ከያዲ አትሻልም። ያዲ አልችልም ብሎ ኧረ እኔ ከማንም አልሻልም። ከማናችሁም እዚህ ካላችሁ ታትሻልም። ከሱ ካልተሻልክ እሱ አልችልም ብሎ ነው የወረደው። አንተ ልትችል አልችልም አሁን ከቃሌ ጋር አውራ። አልችልም ማለት አይ ከኔ ጋር አውራ። እስቲ ምን እናውራ? ቃል ሉቃስ ወንጌል ምዕራፍ አንተ ነው የምትጠይቀኝ መልሰህ ትጠይቀኛለህ። አንተም ችግር የለውም አታስብ። አይ በችግር የለውም። አይ እስካሁን እኮ ቁጭ አልኩኝ። አንድ ጥያቄ እንኳን እንዳልጠይቅ ታግቼ። እሺ ትጠይቀኛለህ። ከዛ በኋላ ልጠይቅህ? ኖ እኔ አሁን የኔ ተራ ነው የመጠየቅ። ጠይቄያለሁ። ተሜ ጠይቆኛል፣ ዳኒ ጠይቆኛል። አንተ ገባለህ ያልከው በዳኒ ቦታ እኮ ለመጠየቅ ነው አይደለ? አትጠየቅም ማለት ነው? ጠይቅሽ እንዴ እስካሁን ስጠይቆኝ አልነበር እንዴ? ምን ነው አልክ? ጠይቅ፣ ችግር የለም ጠይቅ። ኦኬ ጢሞቴዎስ 3:16 ክፈትልኝ። እሺ በጌታ በኢየሱስ ስም የመጀመሪያ ጥያቄ ቴሌብር ይሰማችኋል? እሺ ጢሞቴዎስ ይሰማችኋል? ቶሜ ይሰማል። ይሰማል። እሺ ጢሞቴዎስ ዘጋብኝ ነው ነገሩ። እሺ ጢሞቴዎስ 3:16 እሺ በስጋ የተገለጠው ማን ነው?